ከተም በድፍረት እንሂድ ነው ምንም የሚመጣ ነገር የለም ጠርምሰን እንለፍ ጦርነትም ምንም የሚሉት የኛን ተቀባይነት ለማሳጣት እንጂ ከዛ ያለፈ ምንም አያመጡም ደፍራቹ ጉቡበት አይነትም ይመስላልና እስቲ ሌሎች ጉዳዮች ላይ እየተጠቀስን ትንሽ በዚህ ርዕስ ላይ እንቆይ ገለታው ስለ ኢዲ አሚን ታሪክ ያጠናው ነበር ባለፈውና ወደ ስልጣን እንደመጣ አካባቢ የተወሰነ መወደድ ነበረው እንዳልከው ልጅ አልኩኝ ቅርታ መሪው ልክ እንዳብይ ነው በትምህርቱም እንደዛ የተማረ ሰው አይደለም ኢዲ አሚንና ማንበብና መጻፍ የሚችል ነው ከዛ ውጪ እንትን የለውምና ኮምፕሌክስ የሆኑ ይላል አጥኚው እነዚህ የተወሳሰቡ ነገሮች አይረዳቸውም ግን ምን ያደርግ ነበር ወደ ስልጣን እንደመጣ ኳስ ይጫወት ነው ዝም ብሎ ከደሃ ጋር ደሆች የደሃ ልጆች ሲጫወቱ አብሮ ይጫወታል ያቅፋል ይጫወታል አብሮ ምናምንና ሰው እንግዲህ ያለ አይደለም ይሄ በስርዓተ መንግስት ላይ ውስብስብ በሆኑ ጉዳዮች ላይ ትኩረት የማይሰጠው ማህበረሰብ ክፍል ወደደና የመውደድ አይነት ነገር ያሳይ ነበር ግን ከፍ ያሉ ጉዳዮች ላይ ምንም የሚረዳው ነገር አልነበረም አሁን ወደ ኋላ ቁጭ ብሎ ልክ አብይ አህመድ እንደሚያደርገው ሌክቸር ያደርግ ነበር ስልጣና ይሰጥ ነበርና የሚሰጣቸው ስልጣናቸው ያየንደው ልክ የአንደኛ ክፍል የሶስተኛ ክፍል ተማሪ ሊያውቀው የሚችለውን የሚያውቀው አይመስለውም ሌላው ሰው ይመስለኛልና እንደዛ ያደርግ ነበር ለአብይ አህመድ በጣም ተመሳሳይነት አለው በጣም ነው የገረመኝ በጣም ተመሳሳይነት የኳስ ጨዋታው ምኑም እንደዛ መጀመሪያ ላይ ያደርግ የነበራቸው ነገሮች እና እኔ ማዝነው በእውነት በዚህ ነው በእውነት በጣም ይሄን ውስብስብ የሆነ የኢትዮጵያን ችግር ለመፍታት መደመር ብሎ የሚመጣ ሰው ውስጥ የተመልከተው መደመር በጣም ያሳዝናል በእውነት እና እንደው ግን አሁን ባነሳው ላይ በተለይ ደግሞ በዚህ በምርጫ ላይ ያነሳው ጉዳይ ሌላው አሳሳቢ ጉዳይ ነው ለሱ ሰላም ወሳኝ አይደለም ለምርጫ ሰላም ብዙም ወሳኝ ጉዳይ አይደለም የታችኛው ደግሞ መዋቅር ቅድም እንዳልከው በእነሱ በሽቋል በዚህ በታችኛው መዋቅር ስለፈረሰ በኦሮሚያ ክልል ያለው ያው ወደ ኦላ ይሄደ በዚህ በፋኖ አካባቢ ያለው በአማራ ክልል ወደዛ ሄዷል በየቦታው ፈርሶበታልና በሽቋል በእነሱ እና እንዳልከው ትኩስ ድንች እንዳልከው እሳቱን ወደ እነሱ ነው እየወረወረ ያለው ነገር ግን ይሄ ማህበረሰብ ይሄ አመራር ክፍል ይሄ መዋቅር ተመልሶ የሚጠቃልልበት ሁኔታ ሊኖር አይችልም አሁን በቃ ምክንያቱም በህዝብ የተከበበ ነው ለህዝብ በጣም ቅርቡ እሱ ነው ተከቧል ስለዚህ ከወጅን ነው መስጠት ያለበት ለህዝብ ንቅናቄና ተመልሶ ወደ አብይ አይመጣለትም አሁን እንደውም አንዳንድ ነገር ሲናገር ሰማሁት መዝናናት ለምሳሌ እንዲያቆሙ ናምን ይላቸው እነሱ እኮ በጣም የሚያስገርም ነገር የታችኛው ስልጣን ላይ ያሉት እኮ አይደለም ሊዝናኑ የሚበሉት እኮ ያጡ እኮ ልጆቻቸውን የሚያስተምሩበት እኮ ገንዘብ እኮ አይኖራቸው በድህነት እኮ የተጨቆናቸው እኮ ነው ያላችሁት እነዚህ የሚጠቃቅሳቸው መዝናኛ ቦታዎች አሁን ጎርጎራ በአለም ላይ ሁሉ ዞር ነበር አለ ዞሬ እሱን የመሰለ ጎርጎራን የመሰለ አረጋግጥላችኋለሁ የለም ይላችኋል እነሱ ያጨበጭባሉ ትልቅ ፕሮጀክት በቃ ትልቅ የኢትዮጵያን ችግር የኢትዮጵያን ድህነት ችግር ይፈታ ይመስላል እዚሁ ላይ የመዝናኛ ስፍራዎችን በስፋት እየገነባ አዲስ አበባን የንግድ ቦታዎችን አጥፍቶ የመዝናኛ ስፍራዎች ያደረገ በአገሪቱ በተለያዩ አካባቢዎች ትልልቅ ሎጆችንና ሪዞርቶችን የሰራ ጠቅላይ ሚኒስትር ይሄ እንግዲህ ተዝናኑ ነው ለምን አትዝናኑ አለ ታዲያ አሁን ደርሶ የን ሁሉ መዝናኛ ስፍራዎችን ከሰራ በኋላ አትዝናኑ ምን ማለት ነው አው በቃ ይሄ ለህዝብ ደግሞ ሐሳቢነት እንግዲህ ደግሞ መምጣቱ ይሆናል እንግዲህ ደግሞ ድንገት አንዳንዴ የምትተቸዋለህ አይደለ በየቀኑ ልማትቶ የነዝዞ ስራ ፈጠራትቶ ዝም ብሎ እዛ አካባቢ ሲሮጥ የሚውል መሪ ነው የተባለ ይተቻልና እንደገና ያንን ደግሞ ለማጠፋት ይመስለኛል ወይም ደግሞ ለህዝብ ሐሳቢ ተቆርቋሪ ለመምሰል ነው ይሆናል እንግዲህ ብቻ ተዝናኑ የሚል ነገር ስለነሱ ሲነሳ ተዝናኑስ ቢላቸው እነዚህ ሰዎች የታችኛው መዋቅር ህይወታቸውን የምናቀው ነው እና በታች ያለው ማህበረሰብ በተለይ ይሄ አመራሩ ቶሎ ብሎ ወደ ህዝብ መገልበጥ ያለበት ይመስለኛል ምርጫ ጉዳይ ላይ ያነሳው ነገር ይልቅ መሳይና ሰውየው እኮ ፒኤችዲ ቅድም ያልከው እንግዲህ ጥያቄዎች እንዳሉ ሆነው ፒኤችዲ እኮ በሰላም ጉዳይ ነው የሰላም ኢንስቲትዩት አዲስ አበባ ዩኒቨርሲቲ ውስጥ ያለ የሰላም ትምህርት ዲፓርትመንት ነው ያንን የሰጠው ከፍተኛ ዲግሪ ማለት ነው ፒኤችዲ ማለት ፊሎሶፈር ማለት ነው ፊሎሶፈር እና ይሄ የሰላም ፈላስፋ ያንን ዲግሪ የተቀበለ ሰውዬ ለምርጫ ምንም አያስፈልግም ነው የሚል
ለልማትም ብሏል ባለፈው ስንጮህ ነበር ለልማትም ሰላም አስፈላጊ አይደለም ሰው እየተጋደለ ሰላም ጠፍቶ ልማታችን ይቀጥላል የሚል ነውና ለሰላምን የተረዳት ሰውስ ነው ወይ ነው እውነትም እኮ ሰላም ቫልዩዋ እሴቷ የምንስ ድምር ውጤት ናት ኢነር ፒስ የሚሉት አለ በእነሱ በራሱ ባጠናው እንትን የውስጥ ሰላም አለው ወይ ህዝቡ ኢኮኖሚው ቅድም ያልነው ኮምፕሌክስ ችግር እኮ መሳየው የሰላም ችግር የጸጥታ ችግር የኢኮኖሚ ችግር የፖለቲካ ችግር የሃይማኖት መነካት የማምለኪያ አጸዶች መነካት ችግር እነዚህ ችግሮች እኮ ማክሮ ሆነው አልቀሩም የእያንዳንዱን ግለሰብ ጣራ የነደሉ ገብተው በዜጎች ህይወት ውስጥ ኮምፕሊኬሽንስ ፈጥረዋል እያንዳንዱ ዜጋ እኮ በዚህ ችግር ውስጥ ነው ያለው እና ይሄንን ህዝብ የሚያስተዳድር ሰው በእውነት ምላሹ ንግግሩ ሁሉ ይሄ ሊሆን አይገባም ነበርና ብቻ ዋናው የምርጫ ጉዳይ አነሳው ላይ ትግራይ ናቱ ያሁን ለምርጫ የተዘጋጀችው መሳይ ህወሓት ድርሽት እንደሆነ ብሏል እዚህ ምርጫ እኔም ካርድ ስላላገኘው ምንድነው የምርጫ እንትንም አልተሰጠኝም እውቅናም ስለነፈጋጁ እዚህ ምርጫ የለም ብሏል የነጌታቸው ፓርቲም የተዘለለ ፓርቲ ነውና ትግራይ ነው ምርጫ የሚካሄደው ችግር የለም የሚባለው አማራ ክልል ነው ምርጫ የሚካሄደው ፋኖ ድርሽ እንዳትሉ ብሏል ኦሮሚያ ክልል ነው ኦንላይ ያለ ነው ምርጫ የሚካሄደው ምርጫ ቆጠራ የሚካሄደው ምርጫ እንግዲህ ቅድመ ምርጫ ይባላል ምርጫ ቀን አለ ድህረ ምርጫ ይባላል እነዚህ ሁሉ ይይዛልና ይሄን ሁሉ ሊያስተናግድ የሚችል ጸጥታ የሰፈነባት ሀገር ናት የሚለው ለዚህ ሰው ምንም ጥያቄ የሚሆን አይደለም መካሄድ አለበት ነው የሚለው ምንድነው የሚያሳየው እቺ የምትመጣው ምርጫ ቶሎ እንደው በቦሌም በምንም ተብላ ያቺን ቅቡልነት ወይም ደግሞ የተመረጠ መንግስት ብሎ ንግግር አድርጎ መቀጠል የፈለገበት ሁኔታ ላይ ያለው ፓርቲዎች አይ ቲንክ ይሄንን ነገር ተገንዝበው መግለጫ ማውጣት በምርጫ ቦይኮት ማድረግ እንደው እንግዲህ እኛስ እምቢ ካለ መንግስት እንገባለን የሚል አስተሳሰብ ያለው ፓርቲ ካለን የመጨመስ ይሄ ከመንግስት ከመወገን ያለፈ ነገር አለው ያላምንም እኔ እንደ መድረኩ ነው አብይ አህመድ ሐሳቡም አስተያየቱም የሚቀያየረው የሚለውን አንስተን ነበር ባለፈው ባህር ዳር በሄደ ጊዜ ጎንደር በሄደ ጊዜ ከባህር ዳር ጎንደር በሰራዊት ካልሆነ በስተቀር ታጅቦ መንቀሳቀስ አይቻልም ብሎ የሚነግረንም እሱ ነው እንግዲህ እንደዚህ አይነት ሀገር ከሆነች እንዴት ነው ምርጫ ማካሄድ የሚቻለው የሚለውን ደግሞ ምናልባት መልስ ካለው ያው ቀደም ሲል ለዞኖችና ለወረዳዎች እንደገለጸው ከሆነ እንደምንም ብላችሁ አድርጉ ነው ሰላምን ባይኖር አድርጉ ስላለ በወታደርም እየታጀበ የሚካሄድ ምርጫ ላይ አድርገው ነው ምንድነው ያሰበው ግራ የሚያጋባ ነገር ነው የራሱ ምርጫ ቦርድና የምክክር ኮሚሽኑ አንድ ሪፖርተር ላይ ወጣንም ዘገባ ተመልክቻለሁ ያው አደባባይ ሲወጡ ሌላ ነገር ይናገራሉ ግን በውስጥ ለውስጥ በጣም ከፍተኛ ችግር ውስጥ እንዳሉ ነው እነሱም የሚገልጹት የሀገራዊ ምክክር ኮሚሽኑ በአማራና በትግራይ ክልል መሰብሰብ አልቻልኩም አጀንዳዎችን ግን አጀንዳ ሰብስቤ ጨርሻለሁ ያለ አካል በአማራ ክልልና በትግራይ ክልል ችግር ገጥሞኛል አለ እንግዲህ ለመጨረሻው መድረክ እየጠበቅ ነው አማራ ክልል ሌላ ያልጨረሰው የቤት ስራ እንዳለ ነው የሰማኑ ማድረግ አልቻልኩም ነው ያለው ምርጫ ቦርድም ተመሳሳይ ነው እንዲህ አይነት ችግር እየገጠማቸው መሆኑን ውስጥ ለውስጥ በሚጻጻፉት ነገር በደንብ ትረዳለን አብይ አህመድ አደባባይ ወጣና ግን ምርጫው ይደረጋል ምክክር ኮሚሽኑ ባይኖርም ችግር የለብንም ምርጫውን እናካሄዳለን ነው ሰማይ ዝቅ ምድር ከፍ ቢል ምርጫው አይቀርም አይነት ነገር ነው እንግዲህ የምርጫው ይዞ የሚመጣው ሙቀት አለ ከምርጫው ጋር ተያይዞ እንግዲህ አቅምም እያጣ መሆኑን በደንብ እየተረዳን ነው ሀገሪቱ ውስጥ ሰላም ማስፈን ያልቻለው ካለመፈለግ ብቻ አይደለም አለመፈለግም አንዱ ነው ሁለተኛ ቢፈልግም ሊያደርገው አይችልም አሁን ብዙ ቦታ ላይ ከእጁ እያመለጠ ነው ይሄ ሞኖፖሊ ኦፍ ፓወር የሚባለው ይሄ የኃይል በላይነቱ ኢትዮጵያ ላይ እየላላ መጥቷል አማራ ክልል ኬላ ማስከበር አልቻለም አሁን ኬላውን ሁሉ አፈርሳለሁ እያለ ነው የክልሉ መንግስት አሁን ማፍረስም መትከልም አይችልም የክልሉ መንግስት ከእጁ ወጥቷል ምናልባት በሚቆጣጠራቸው የዞን ከተሞች ካልሆነ በስተቀር በአብዛኛው የአማራ ክልል ኬላ መትከልም ኬላ ማፍረስም አይችልም የክልሉ መንግስት እንዲህ አይነት ነገር ነው የተፈጠረውና የመደመር መንግስት ብሎ ባዶ ጩኸት ነው የተሰማው እንግዲህ ባዶ ጩኸት ምንም ነገር የለም ኢትዮጵያን አይወክል ፓርቲውን አይወክል ምንም ከነባራዊ ሁኔታ ጋር በጣም የተፋቱ ነገሮችን ነው ለሁለት ቀናት በተከታታይ ህዝብ ላይ እንዲህ አይነት ምንድነው አርቲቡርቲ የሆነ ነገር ሲያቀርብ የነበረው ለማንኛውም ገለታው
ከዚህ እንትን ምን እንረዳለን? የፓርቲው ባለስልጣናትስ ምንድነን ነው ይላሉ። ፓርቲውን አያውቁትም። እሱ እየመጣ በየጊዜው ያሰለጥናቸውና ደግሞ እስቲ ምን ያህል አውቀዋል ብሎ ሲፈትናቸው ሁሉም ከ50 በታች ነው የሚያመጡት። የማያውቁትም ፓርቲ ነው እንግዲህ የወከሉ በየቦታው ብልጽግና የሚሉት። የሚያውቀው አብይ ብቻ ነው። አብይም ግራ ገብቶታል። የሚያውቀውን ሳይሆን የሚመኘውን ነው ጽፎ የመጣው። ለማንኛውም መደመር በኢትዮጵያ ውስጥ እግር የሌለው እጅ የሌለው ስጋ የሌለው ደም የሌለው ዝም ብሎ በአጥንቱ የሚታይ ባዶ መናፍስት ነው። ኢትዮጵያ ውስጥ የተቀነሰ እንጂ የተደመረ ነገር አላየንም። አብይ ከመጣ ጀምሮ ኢትዮጵያ ውስጥ ኢኮኖሚው ቀንሷል። የሰው ልጅ ምንድነው ድህነት ጨምሯል። ብዙ ነገሮች በከፋ መልኩ ባሉታዊ መልኩ ነው እያደጉ የመጡትና አብይ አህመድ መደመርን ይዞ ከመጣ ጀምሮ ኢትዮጵያ ላይ ብዙ ነገሮች አጓጉል ነው የሆኑት። ይህንን ፍልስፍና ነው ዛሬም ስሙኝ እያለ በቴሌቪዥን የሚቀርበው። እንግዲህ የፓርቲው ሰዎችም እየሰሙ አይደለም፣ ደጋፊዎቹም እየተከታተሉት አይደለም። ሰሞኑን ከሱ ይልቅ አንድ ቲክቶከር ምንድነው ሽልማት አገኘ ተብሎ አሸሼ ገዳሜ ሰማይ ምድሩ ሁሉ ሲናወጥ የነበረው በዚህ ጉዳይ ላይ ነው። ምናልባት ሊጠቅመው ይችላል አብይ አህመድም እንዲህ አይነቱ በዚህ አይነት አጀንዳ የኢትዮጵያ ሕዝብ መወጠሩ። ግን ሀገራዊ ጉዳይ ነው፣ የሀገር መሪ ነው፣ የብዙ ሰዎችን ህይወት የሚወስን ስልጣን ላይ ነው የተቀመጠው። እንዲህ አይነት ሰው ሲናገር ቢያንስ ትኩረት ሊሰጠው ይገባ ነበር። ነገር ግን እንደ ተራ ነገር 10 እና 20 ሰው ብቻ በቴሌቪዥን እየተከታተለው ያለው በጣም አሳፋሪ ነገሮችን ነው እንግዲህ ከሰሞኑ የታዘብነው ገለታው። በትክክል አቲቲዩዱ ዝንባሌው ራሱ ቀደም ያነሳነው ነገር እኮ ነው። አንድ መሪ ጠቅላይ ሚኒስትር ሳይንቲስት እኮ አይደለም፣ የሶሻል ሳይንቲስት እኮ ማለት እኮ አይደለም። አስፈጻሚ አይደለም እንዴ? አስፈጻሚ የሚባለው አካል ለማስፈጸም ሲነሳ ግብአቶች ከዛም ከዚህም ሊወስድ ይችላል። የተጠኑ ርዕዮቶች አሉ ማለት ነው። ሳይንቲስቶች በሶሻል ሳይንቲስቶች ቀጥ ያሉ ምንድናቸው ርዕዮተ ዓለሞች አሉ። ከዛም ከዚህም ሊወስድ ይችላል ፓርቲው። እነዛን ወስዶ አገጣጥሞ ያም ደግሞ ለምርጫ ሲቀርብ ነው። ለምርጫ ሲቀርብ ያንን አቀርቦ ህብረተሰብ ያጸደቀለትን አይዲዮሎጂ ወይም ደግሞ ምንድነው ስነ የዚህ ዓለም አመለካከት ይዞ ይመራል። ድንገት ብድግ ብሎ በመሃል የሚያነሳቸው ነገሮች መኖር የለባቸውም። አሁን ባለፈው ያነሳነው ነገር እኮ ነው። ኮሪደር ልማት ማኒፌስቶ ውስጥ የለ፣ ቀይ ባህር የሚባል ማኒፌስቶ ውስጥ የለም። ሰውየው እንደው ብድግ ብሎ ነው መደመር የሚባለው ነገር ዝም ብሎ ሲያወራው ነው እንጂ የሚሰማው የፓርቲ አቋም ሆኖ በፓርቲው የጥናትና የምርምር ክፍል ውስጥ ገብቶ ባለሙያዎች ተችተውት እንደ ሐሳብ እንደ አይዲዮሎጂ ሆኖ የቀረበበት ሁኔታ የለም። እና ይሄ ልምድ በመድበለ ፓርቲ ስርዓት ውስጥ የለም። እነዚህ በጣም አምባገነን የተባሉ 1 2 3 ሰዎች ባለማችን ላይ ያደረጉትን እያደረገ ነው ያለው። ይሄን ቁጭ ብሎ የሚያዳምጥ ሰው ማስታወሻ የሚይዘው በተለይ ደግሞ ይገርመኛል በጣም እኮ ልክ አሁን ይሄ ፍጠን ሩጥ ምናምን የሚለው ማስታወሻ ይዞ ምንድነው ይሄ አሁን ምን ይባላል? ባለፈውን አናፈርስም ሳናፈርስ እንቀጥል ሚሊዮን ጊዜ ሰው ብሎታል። ይሄንን እኮ ምን ያላለው ሰው አለ እና ይሄ እነዚህ ነገሮችን 10 ጊዜ ማውራት ለዚህ ውስብስብ ለሆነ የኢትዮጵያ ችግር ቅድም ያልኩ ነው። መደመርስ የምትባል ቀላል ነገር አይደለም የሚፈታው። የፌደራል ስርዓቱ ራሱ ኮምፕሌክስ የሆኑ መፍትሄ ነው ማምጣት ያለው። ስለዚህ በአጠቃላይ የሰውየው ሐሳብማ ሰውም አይፈረድበትም። እንዴት ብሎ ሲስማ የሰብስታንስ ቅድም ያልነው ኢሹ ነው አንዱ። ሁለተኛው እንደገና ደግሞ ክህደት አለበት፣ ይክዳል። አሁን ይሄ የሰላሙን ጉዳይ ያነሳነውን ጉዳይ የምድሪቱን ህመም ሁሉ ይክድና እመርታ ላይ ነው ያለችው ምድሪቱ። እንደውም በብዙ ዘርፍ መርያለች ነው ይላል። ተግባራዊ ህይወታችን ምንም እመርታ ቀርቶ ወደ ቁልቁል ነው። ቁልቁል እየወረድን ያለ ነው። በማያቋርጥ ቁልቁለት ሩጫ ውስጥ ምድሪቱ ነው ያለችው። እና ይሄንን ስናይ የሰውየውን እኔ አሁን የዛሬው ግን የሚታየኝ ድንጋጤ ነው መሳይ። ይሄ ፕሮግራም ራሱ የተዘጋጀው ድንጋጤ ነው። አንድ ያነሳው ነገር አለ። አሁን በአብይ የዚህ ድንጋጤ እርምጃዎች ውስጥ አንድም እንደዚህ የስልጠና መድረክ ማዘጋጀት፣ ሁለት እንደነ ቀይ ባህር አይነት ጉዳዮችን ማንሳት፣ ሶስተኛ አንዳንድ እንደዚህ የማይረቡ ጉዳዮችን ብድግ አድርጎ ኢሹ አድርጎ በፌስቡክም በምንም እንደው ስንት ህመም ያለባትን ምድር በትናንሽ ነገር ገበያ ላይ ያ ነገር ገበያ ላይ ውሎ ዋና ጉዳያችን እንዲረሳ፣ ረሃባችን እንዲረሳ፣ የሰላም እጦታችን እንዲረሳ እያደረገ ነው ያለው። የዚህ ስትወያዩበት ሰማው ባለፈው
የዚህ ወራይሉ ጉዳይ መሳይ ወራይሉ ያ ፋኖ እጁን ተቆረጠ የሚባለው ቅድም ያነሳናቸው ተከታታይ ወንጀሎች በአንድ ወር ከ15 ቀን ውስጥ በአንድ